እኔው ያልኩትን ዘበነ ብሎታል። እኔ ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። መልካም ወጣት ብለው ሊወስዱን ነበረ ማርያምን ስጠራ ቅስሙ ተሰበረ። ነይ ነይ እምዬ ማርያም ነይ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዘናችሁ መጥተናል። እስኪ ቤተሰቦች ሁላችሁም ገብታችሁ ኮሜንት ላይ ነይ ነይ እምዬ ማርያም ብላችሁ ጻፍ አድርጉልን። ወደ ቪዲዮቹ አዛና ለመስኪን ልትነጋ ምድር እንዴት አደርክ? ደህና አልሐምዱሊላህ። እንዴት አደርሽ? እግዚአብሔር ይመስገን። ሰግዳ ከጨረስኩ በኋላ ቤተክርስቲያኑ ጋር እንገናኝ። እሺ እመጣለሁ። የኒዛው ሄደች ወደ ሩቅ ሀገር። እቺ ቆንጆ አብሮ አደግ ፍቅረኛ ነች። ክርስቲያን ናት። ፈረስ ጋቢር ያላት ክርስቲያን። እኔ ደግሞ ሙስሊም ነኝ። ለአንድ አላህ ብቻ የምገዛ። እምነቴን ታከብራለች፣ እምነቷንም አከብርላታለሁ። ይችላልና አይጠበንም ቤቴ። በሁለታችንም እምነት እኮ ጓደኛ ወይም ፍቅረኛ ሆኖ መቆየት አይቻልም። እና ሁለታችንም ለቤተሰቦቻችን ተናግረን ሲወዱሽ አታውቂው ይካልሰርልሽ። እሺ ኧረ አንቺስ ለጉድ ነው ያንታለ ያንቺስ ለጉድ ነው ያገባ ነው። ምን ማለት ነው? ሳላዩ ሳታስታውቂ እንዲህ ከመሬት ተነስቶ ላገባ ነው ማለት ታውቂዋለሽ እኮ ልቤ ነው እንዴ ልቤኛ። ታዲያ እኮ እሱ ሙስሊም ነው። እሱን እንጂ ሃይማኖቱን አላገባው። ስሜታዊ አትሁኝ እንጂ እህቴ፣ ግን በደንብ አስቢበት። እሺ አሁን ፎጣ ቀይሪኝ። አትሰኝ ባቡሩ ፈጥነ ባዲዱ አይሆንም ተባልኩኝ። አንቺስ? እኔ ጋር ግን የሚሆን አይመስለኝም። ይኸውልሽ ሰሊና፣ ሁለታችንም ልጅነትና ፍቅር አይናችንን ጋርዶት እማንጨርሰው ችግር ውስጥ ነው የገባ ነው። እንዴ ለምን? ቆይ አሁን ተጋባን እንበል። አንቺ ሌላ ሃይማኖት፣ እኔም ሌላ ሃይማኖት። እምንወልደው ልጅ ምን ሊሆን ነው? ወደ ክርስትና ከመጣ እስልምናን ባለመቀበሉ የኔ ልብ ይሰበራል። ወደ እስልምና ከመጣ ደግሞ ያንቺ ልብ ይሰበራል። ስለዚህ በእኔም ባንቺም አይፈረድም። ደግሞ እኮ የተለያየ ሃይማኖት ሆኖ መጋባት እኔና አንተ ተጀመረም እኮ። እንደዛማ አይሆንም። ይቅርታ ሰሊና፣ ፍቅር በልዩነት አይጸናም። እሺ ቤተሰቦች እንደሰማችሁት ነው። ታዲያ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት ተሰጥበታላችሁ? ቴዲ አፍሮ በዘፈኑ ላይ አንቺም በሃይማኖትሽ እኔም በሃይማኖቴ ብሎ ነበር፣ ግን ይሄ ነገር ወደ ህይወት ሲመጣ ቁም ነገር ይኖራል ወይ? እስኪ ሐሳባችሁን ንገሩኝ። እኔው ያልኩትን ዘበነ ብሎታል። እኔ ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያል። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው ማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። ፍርድ ቤት በቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት። እሺ ቤተሰቦች ትዝታው ሳሙኤል እንዲህ ከተናገረ በኋላ ነው ኢትዮጵያ የገባው። ታዲያ ይህ ሰውዬ ጃግር ላይ ገብቶ መታሰር አለበት ወይስ የለበትም? እስኪ ጉዳዩን ለእናንተ ትችላችኋል። ጌታ ኢየሱስ ይወዳችኋል። ኢየሱስ ያድናል። ስለኛ የሚማልደው ኢየሱስ ክርስቶስ ነው። አሜን። ኢየሱስ ይወዳችኋል። አንቺ ሴት ኢየሱስ ይወድሻል። ስለአንቺ የሚማልደው ኢየሱስ ክርስቶስ ነው። አዎ ጌታ ኢየሱስ ይወደኛል፣ እኔም እወደዋለሁ። ስለኔ ሲል የሞተውም ኢየሱስ ክርስቶስ እንደሆነ አውቃለሁ። ያልገባኝ ግን መጨረሻ ላይ ያልከው ነው። ሮሜ ምዕራፍ 8 ቁጥር 34 ላይ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ኢየሱስ ያድናል። አዎ ንባቡ ይላል። ነገር ግን ወንጌል ማለት ንባብ ማለት ሳይሆን መልእክት ማለት ነው። ልትረዳ የሚገባው መልእክቱን ነው እንዳሉት አባጅረው። እኛ መጽሐፍ ቅዱስ እናምናለን። መጽሐፍ ቅዱስ ላይ ተጽፏል፣ ኢየሱስ ክርስቶስ ያድናል። አዎ ኦርቶዶክስ ቤተክርስቲያንን ብትሆን መሰረቷ መጽሐፍ ቅዱስ ነው። ማማለድ ማለት ደግሞ መለመን፣ ማስታረቅ ማለት ነው። ታዲያ አንድ አምላክ አንድ ጌታ እንዳለን ካመንን ከማንም ያስታርቀን? ከማንስ የሚለምንልን? ኢየሱስ ክርስቶስ በማማለድ ለመጽሐፍ ቅዱስ አስቀመጠው። አዎ እንዳልከው እሱ የሚያመለክተው የጌታችን የመድኃኒታችን የኢየሱስ ክርስቶስን ፍጹም ትህትናና ትኩስ ፍቅር ነው። እግዚአብሔር ማለትም ኢየሱስ ክርስቶስ ዩኒቨርሳል ክሬተር እንደሆነ ታምናለህ አይደል?
አዎ። አንድ አምላክ አንድ ጌታ እንደሆነም ታምናለህ? አዎ። ታዲያ ከማንም ያማልደን? በዮሐንስ ወንጌል ምዕራፍ 5 ከቁጥር 19 ጀምሮ እንደሚለን አብ የሚያደርገውን ሁሉ ወልድም ያደርጋል። አብ ሕይወትን እንደሚሰጥ ወልድም ይሰጣል ይለናል። ታዲያ ኢየሱስ ክርስቶስ ያማልዳል ካለን ነገረ ሥላሴን ከማፋለሱም በላይ ፍጹም ስህተት ነው። በመሆኑም የጌቶች ጌታ የንጉሶች ንጉስ የሆነው አምላካችን ሊለመን እንጂ ሊለምን ፍጹም አይገባውምና። ታዲያ ሰማኛለህ ወንድሜ፣ መጽሐፍ ቅዱስን ስታነብ ማስተዋልና ጸጋ መንፈስ ቅዱስ ሊኖር ይገባል። ሰላሟል። እውነት ነው ቤተሰቦች፣ እህታችን እንደተናገረችው መጽሐፍ ቅዱስን ስናነብ ከልቦናችን ሆነን ልናነበው ነው እንጂ የሚገባው ከላይ የምናነበው ነገር አይደለም። ልመርቃችሁ እናንተ አሜን በሉ። ክፉ ያሳያችሁ፣ ክፉ ያሰማችሁ፣ ተስፋ ይስጣችሁ። በሄዳችሁበት ሙሉ እግዚአብሔር አምላክ አለው ይበላችሁ። ጓዳችሁ ጎርጓዳችሁ ይሙላ። ትዳር ካላችሁ የተባረከ ይሁን፣ ከሌላችሁ ደግሞ የተባረከ ትዳር ይስጣችሁ። የምታለቅሱት ለቅሶ እንባችሁን የደስታ ያርግላችሁ። የጨነቃችሁ ያዘናችሁ ያጣችሁ ካላችሁ እሱ እግዚአብሔር ሸክማችሁን ያቀልላችሁ። አሜን በሉ እናንተ አሜን በሉ። ጠባት ትልም ነው ማለት አሜን በሉ። የረገጣችሁት ይለምል፣ የነካችሁት ይባረክ፣ የያዛችሁት ውዱን ወጣትነታችሁን እግዚአብሔር ይጠቀምበት። አሜን በሉ አሜን በሉ። ተለወጡ ሲሆን እግዚአብሔር ለወጣችሁ ይባል። ተቀየሩ ሲሆን እግዚአብሔር ቀየራችሁ ይባል። በሕይወታችሁ እግዚአብሔር ይታይበት። አሜን በሉ አሜን በሉ። ጠባት ትልም አሜን በሉ። አሜን። እስኪ ሁላችሁም ገብታችሁ ኮሜንት ላይ አሜን 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 በሉ። አሜን ይደረግላችኋል። ምርቃቱ እጅግ በጣም ደስ ያለው ወንድማችን በወጣትነቱ እንደዚህ ከመረቀ አስባችሁታል? ይህ ልጅ እግዚአብሔር እድሜና ጤና ሰጥቶት በ90 ዓመቱ ምን አይነት ምርቃት ነው ይመርቃል? ምን መሰላችሁ? አዎ ለፍርድ መቅረብ አለበት። ፍትህ ካለ፣ ዳኝነት ካለ፣ ህግ ካለ ቤተክርስቲያንን በዚህ ደረጃ አዋርዷል፣ ተሳድቧል፣ ንቋል። እኔ በዘመኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የሰደባት ያዋረዳት አካል የለም። የቃል ኪዳኑን ታቦት እንደፈለገ ሲያንቋሽሽ ሲሳደብ ነበረ። ሊቃውንቶቻችንን ሲያዋርድ ስብዕናቸውን ዝቅ አድርጎ ሲናገር ነበረ። ይሄን ሁሉ ያደረገ ሰው አይኑን አፍጥቶ ደረቱን ገልብጦ በአደባባይ ኢትዮጵያ ገብቻለሁ ካለ ምን ተማምኑ ነው? ማን ነው አይዞ ያለው? ግድ የለም ና ያለው ማን ነው? ተደብቆ አልገባም፣ ተሸፍኖ አልገባም። ሰው አየኝ አላየኝ ብሎ አይደለም የገባው፣ በአደባባይ ነው፣ በቪዲዮ ነው ያየነው። ስለዚህ ምን ቢተማመን ነው? ኦርቶዶክሳውያን እኛ ከዚህ በላይ እኮ ደርሶብናል። እንደውም እሱን አሳስረ ነው፣ እንደውም እሱን ለፍርድ አቅርበን ምናልባት በዚህ አጋጣሚ እንኳን ህግ ቢያስረው ልጁን ጀግና ማድረግ ነው እኮ እና ብዙ አልተበደልንም ወይ? ብዙ ድምጾቻችንን አልተነጠቅንም ወይ? ካህናትን አላጣንም? ዲያቆናትን አላጣንም? ስንት መከራ ግፍ አልደረሰብንም ወገኖች? ትዝታው ቤተክርስቲያንን ካደረጋት በላይ አልሆነችም ይህች ቤተክርስቲያን። ለማን ነው ምንጮ? ለማን ነው አቤት የምንለው? ማን ነው የሚሰማንኛል? ስለዚህ ትዝታው ዝም ብሎ የሚመጣ ሞኝ አይደለም። ከግራ ከቀኝ ነገሮቹን አመዛዝኖ ግድ የለም ና እባክህ የሆነውን ነገር እናየዋለን ማንም አይነካም ምናምን ሳይባል ዝም ብሎ አይመጣም። ስለዚህ ምንድነው ማድረግ ያለብን ከሆነ ጥያቄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል አላት። የሕግ ክፍሉ ይሄንን በምን አቅጣጫ መሄድ እንዳለበት ያውቃል። ስለዚህ የሕግ ክፍሉን እንጠብቃለን። ግን ግድ የላችሁም ለእግዚአብሔር አሳልፈን ብንሰጥ ይሻላል። የቤተክርስቲያን አምላክ ዋጋ የሚከፍል አምላክ ነው። ሁሉም የዘራውን ያጭዳል። የሚጠቅመን ግን ቤተክርስቲያን ልዕልናዋን፣ ክብሯን፣ ተሰሚነቷን፣ ኃያልነቷን የምታገኝበትን ሁኔታ ላይ ብንመካከር ነው የሚሻለን እንጂ አቶ ሳሙኤል ትዝታው ቤተክርስቲያንን ተሳድቧል፣ አዋርዷል። አዎ ቅዱሳንን፣ ጻድቃንን፣ ሰማዕታትን በማይገባቸው ልክ አዋርዷል። ሕግና ፍትህ ካለ ወደ ወይኔ ቤት ይወርዳል። ግን እንዲህ ቤተክርስቲያን አዋርደው በቃል ኪዳኑ ታቦት ላይ አሹፈው የተያዙ ሰዎች ምን ያህል ቀን የታሰሩት? በምን ያክል ዋስ ነው የተፈቱት? ስለዚህ ይሄ የሚያደክም ጉንጭ አልፋ ነገር ነው የሚሆንብን። ለእግዚአብሔር አሳልፈን እንስጥ። እግዚአብሔር የበቀልና የብድራት አምላክ ነው። ለቤቱ የሚቀና አምላክ ነው። ስለዚህ እግዚአብሔር ፍርዱን ይስጥ ከማለት ውጪ ምንም ማድረግ አንችልም። ምክንያቱም እቺ ለአገር
ብዙ የዋለች ቤተክርስቲያን፣ አገርን ጠፍጥፋ የሰራች ኦርቶዶክስ ተዋሕዶ ቤተክርስቲያን አቅሟን ካጣች፣ ድምጿን ከተነጠቀች ቆይታለች። የሰማይ አምላክ እግዚአብሔር ብቻ እሱ ፍርዱን ይስጥ። ይኸው ቤተሰቦች እንደሰማችሁት ነው። ወንድማችን እንደተናገረው ትዝታው ሳሙኤል ኢትዮጵያ ሲገባ ሳይደባበቅ ሳይሸፋፈን ያን ሁሉ ነገር ተናግሮ ዛሬ ኢትዮጵያ ውስጥ ይገኛል። ታዲያ እውነትም ይህ ሰውዬ ጥፋተኛ ነው ጥፋተኛ አይደለም? እስኪ ኮሜንት ላይ ጻፍ አድርጉልኝ። አይነት ትውልድ ነው እየተቀረጸ ያለው? ቤተሰቦች እስኪ የዚህን ትምህርት ቤት ተማሪዎች ስታቸው ምን ተሰማችሁ? የትምህርት ቤቱን ስም ታውቁ ሰዎች ካላችሁ እስኪ ኮሜንት ላይ ጻፍ አድርጉልኝ። እኔ ንብረት አላግድም። እኔ ከቤት ወጥቻለሁ። እሷ ጋርም እንደማንኛውም ሰው ከጓደኞቿ እንዳታንስ ቤት ውስጥ እሷ ትኖር፣ እኔ ውጪ ሆኜ ያለውን ነገር ማየትን መከታተል እንችላለን ብዬ ተማመንን። እሳቸውም ደስ አላቸው። መጥሪያ ሰጠን፣ አመለከትን ፍርድ ቤት የፍቺ እንትን ማለት ነው። ከዛ መጥሪያ ተሰጣት፣ ቀረበች። ከዛ ፍርድ ቤት የራሱን አካሄድ ብዙ ሄደ ማለት በሚያስኬደው ልክ ሄደ። መጀመሪያ እንደውም ለማስታረቅ ጥረት ይደረጋል መሰለኝ። አዎ እሺ፣ ጊዜም ይሰጣል። የኔ ጽናት እንደቆመ ነው። በቃ አንተ ፍቺውን ፈለግ። አዎ እሷ ደግሞ መፋታቱን አልፈለገችም በወቅቱ። አዎ እሺ፣ ምክንያትሽ ምንድነው? አይ እኔ እምነቴ አይፈቅድልኝም ነው። ግልጽ ነው። እኔ ግን እሷ ጋር ፍቅር አለ አንተ ጋር ፍቅር አልቋል ሊባል ይችላል በጊዜው። ፍቅር ያልቃል ይባላል እንጂ አያልቅም። ትዝታዎች አሉት እኮ ፍቅር። መልካምነት እኮ ፍቅር ነው እኮ። ያሳለፍካቸው መልካምነት እኮ ይመጣሉ አይምሮ ውስጥ ሁሉ ነገር አሉ። መልክ ሁሌ ጠላት ሆነም እኮ የሆነ ነገር ትዝ ይላል እኮ። ጠላት ተኮኖብህም ትዝ ይላል መልካም ጊዜ። አንዳንድ ጊዜ መጽናናችን እሱ ነው እኮ። ምንድነው ላፕ አድርገህ የምታየው ነገር እኮ ያሳለፍካቸው የወደቅ የተነሳው ነገሮች ናቸው የሚያለ ህይወት እንደገና እኮ ሰርቫይቭ እንድታደርግ የሚረዱ ሰው። እዛ ደረጃ ደርሰን ዛቻው ሲመጣ አልተመቸኝም። አሳያለሁ ምናምን ነገር እኔ በፍቅር ነው የጠየቁት። እኔ ወጥቼ በሰላማዊ መንገድ አንቺ ትብሽ አንተ ትብስ፣ ሴት ልጅ ናት፣ የሀገር ሀብት ናት። ውጭ ወጥታ ወይም እኔ ተደርቤ እዛ ሳንጨቃጨቅ እሷ እየኖረች እኔ ውጭ ላይ ሆኜ ጉዳዩን ነው ሰላም እንጀመርን ማለት ነው። መጨረሻ ላይ ፍቺው ጥጉ ሲደርስ ብዙ እንዳላስረዘምብን ምክንያቱም ተናገረች። እኔም እምነት አይፈቅድልኝም ስትል አጥጋቢ አይደለም ብሎ ፍርድ ቤት ወሰነ ፍቺው። ኢሚዲየትሊ በነጋታው አንድ ክስ መጣ። ሲቪል ፖሊስ ተይዤ ወጣው። ምንድነው ስል በጸረ ሙስና ተከሳያል። ጸረ ሙስና እኔ መንግስት ሰራተኛ አይደለሁ። የድርጅት የትልቅ ማንቀሳቀሳቸው ከህዝብ ጋር ወይ ኮምፕሌክስ ኖሮኛ አይደለም። ይሄን ትልቅ እንትኖች ማለት ነው። ኦኬ ለማለት ስንት ዓመተ ምህረት ማለት ነው? 2010 ይመስለኛል። ልክ ፍቺው ብሬክ እንዳደረገ የመጣው ሳምንት አልፈጀበትም። ይሄ ጉዳይ ሲመጣ ያን ጊዜ እንግዲህ ባለቤቴ ተብሎ አልተመለከተም። የቀድሞ ባለቤቴ እንኳን አልተባለም። የሆነ አንድ ሰው አካል የሆነ ጉዳት እንዳደረሰ ተደርጎ ከሀገር እንዳይወጣ አግድ ወጥቷል። እኔ አላውቅም። በተለያየ መልኩ ለካ ተይዣለሁ። ትልቅ ወንጀለኛ ማለት ነው። ከዛ ቀረበ ያለው ነገር ተያዘ። ፍርድ ሂደቱ ሄደ። ሳይ ነፃ ምንም ነገር የባልና ሚስት ጉዳይ ነው። የፍርድ ቤት ያለው ክርክር ነው። በዚህ መልኩ ይለበት ነገር አለ የለም ተባለ። በዋስ ተለቀቁ። ተጣራ። መዝገቡ ተዘጋ። ከዛ በኋላ ያሉት ነገሮች እየቀጠሉ መጡ። የፍርድ ቤት ክትትላችን ቀጠለ። የንብረት ክፍሎች ያሉት ነገሮች እየመጡ ክሱ እየሄደ ሲሄድ ወንጀሎች አሉበት። እንደዚህ አይነት ነገር አለ፣ እንደዚህ አይነት ነገር አለ ይጣራ። 7 ዓመት ሊፈጀው እኮ እሷም እንደዛ ብላለች። ምናልባት እንደው ካለቻቸውና አንተ ላይ ቅሬታ ካነሳችባቸው ጉዳዮች መሃል
በራሱ አንደበት አንዱን ደግሞ ላንሳልና በዛ ምላሽ ሰጥበት አቶ ታደለ። ንብረት አለ። ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል። እሺ ቤተሰቦች በአትሌት ገለቴ ቡርቃ ላይ ምን አይነት ሀሳብና አስተያየታችሁ? ትላንት ባለቤቷ ሰይፉ ፋንታሁን ሾው ላይ ቀርቦ የሱን ሀሳብ ተናግሯል። ከዚህ በፊትም እሷ ቀርባ ብዙ ችግሮችን ብዙ ነገሮችን ተናግራለች። ታዲያ እናንተስ ማንን አመናችሁ? እና ደግሞ በጣም አንድ የገረመ ነገር ምንድነው ብዙ ጊዜ አንድ ነገር ስንረዳ ከሁለቱም አንግል ሆነን ነው እንጂ መጠየቅ ያለብን የአንድን ሰው ብቻ ሀሳብ ሰምተን መፍረድ እንደሌለብን አውቃለሁ። እናንተስ በዚህ በኩል ምን አይነት ሀሳብና አስተያየት አላችሁ? ዋካችሁ ያላችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ። እኔ 20 ዓመት ሳይሞላኝ አንድ አባት 20 ዓመት አልሞላኝም የዛን ጊዜ 20 ዓመት ሳይሞላኝ ሳስተምር አይተውኝ ብፁዕ አቡነ ገብርኤል ይባላሉ እና አስጠርተውኝ ነበረ። አስጠሩኝና ያየቁኝና እድሜህ አሁን ወደ 40 ሞልቷል ብለው ጠየቁኝ። እኔ 20 ዓመት አልሞላኝም ግን ምን ብዬ ልመልስላቸው በዛ ሰዓት ማለት ነው። እና ከማስተምረው የተነሳ ሰዎች የሚገምቱኝ በትልቁ ነው። እና አሁን ድንገት ከኔ በእድሜ የሚበልጥ ሰው ምን አይነት ሐሳብ አለው መሰለሽ ትግስት፣ አንተ ስታስተምር እኔ ህፃን ሆኜ ፊት ለፊት ቁጭ ብዬ እማር ነበር ይለኛል። ይሄ ሰው ድንገት በእድሜ ሊበልጠኝ ይችላል። ይኸውልሽ እኔ ግን እዛ እንትሩ ላይ ቦታው ላይ ስላለሁ የሚቀረጸው ምንድነው በጣም ትልቅ ሰው አድርጎም ይወሰዳል። ቲጂ ፀሐይ አንቺ አታውጭም፣ ቀንና ሌሊትን አንቺ አታፈራርቂም። ጌታ ተናግሯል። አንዷን የፀጉራችሁን ዘለላ ጥቁር ማድረግ አትችሉም ይላል። የፀጉርሽን ቁጥር አታውቂውም፣ የፀጉሬን ቁጥር አላውቀውም። ዛሬ ትልቁ ተመራማሪ የተባለው ናሳ ላይ ሄደው ከናሳ ሄደው ማርስ ላይ ደርሰው መጡ የተባሉ ሰዎች ማታ ዛሬ ይተኛሉ፣ እንቅልፍ ይወስዳቸዋል። ማንም እንቅልፍ ወስዶት ራሱን የሚያውቅ የለም። አቅምን ሁልጊዜ አውቆ ግድፍ ሊና ከላይ ለእግዚአብሔር ሐሳብህን ለእግዚአብሔር ስጥ እሱ ያከናውናል የሚል ነው። የኛ መስራት ነው። አትጨነቁ ብሎ ጌታ ካስተማረን ትምህርት መካከል 3 ጊዜ አትጨነቁ 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 ይላል ማቴዎስ 6 ላይ። ከዛ ምሳሌ ያደረገልን ለምሳሌ የሰማይ ወፎች ይላል። የሰማይ ወፎች አይዘሩም አያጭዱም እያለ ይነግረናል። ግን የሰማይ አባታችሁ ይመግባቸዋል ይላል። ሰው ግን ጥረ ግረ ብላ ተብሏል። የሰው ጥሮ ግሮ መብላት እንደ ወፍ መብረር ነው። ወፎች ምግብ ወዳለበት ይበራሉ። ስራ አይቆምም። ጭንቀት ነው የሚከለከለው። ስለዚህ ሰው መስራት አለበት፣ እስከሚችለው ድረስ መስራት አለበት፣ መልፋት አለበት። ትንሽ የሚባል ስራ የለም። ከዛ ከትንሿ ስራ ጀምሮ ይሰራል። እግዚአብሔር እየመጣ ይባርክለታል። ልክ ማርታ ጥቂት ይበቃል እኮ እንዳላት እኔ ባርከዋለሁ እኮ ጥቂት ይበቃል። ዛሬ ሰው ኑሮ ይበቃኛል የሚል ሰው እሱ የተባረከ ነው ይላል። ዓለማችን ለምን ጭንቀት ውስጥ የሚገባው? ለምሳሌ ዲፕሬሽን የታዳጊ ሀገሮች በሽታ አይደለም በአብዛኛው። አሁን ነው እኛ ጋር ቴክኖሎጂ ሲመጣ እየመጣ ቴክኖሎጂ ሲመጣ። ዶክተር ዘበነ በአንድ ወቅት ስለራሱ የተናገረው ንግግር እንዴት አያችሁት? በወጣትነት ህልም ያጋጠመው ገጠመኝ እጅግ በጣም ደስ ይላል። ብዙ ነገር ተምረንበታል። እናንተስ ምን አይነት ሐሳብና አስተያየታችሁ በዚህ ጉዳይ ላይ? ወደ ኔክስት ቪዲዮ። ልጁን ሁሉ ጊዜ በሆድሽ ስትሸከሚው አይደክምሽም? እንደ ሆድሽ አታስብ፣ አይደክመኝም። እሺ አሁን ማለት ነው በሆድሽ መሸከም ከደከመሽ ሌላ ቦታ ማዞር አትችይም? በሌላ ቦታ ቀይረሽ መሸከም አትችይም? አይቻልም እንጂ ቢሆንማ ደስ ይለኝ ነበር። አታውቂም እንዴ? ይቻላል እኮ። ጎረቤታችን ያለችው የኡጁሉ ሚስት አወቅሽ? አዎ በኳት። እናሳ እሷ እኮ ማለት ነው ልጇን እኮ በቂጧ ነው የምትሸከመው። ሁሉ ጊዜ ቂጧ ትልቅዬ ነው። ልጇ እዛ ውስጥ ነው ያለው። አንተ ልጅ እሺ ቤተሰቦች በስተመጨረሻም አንድ ደስ የሚል ቀልድ ጋብዣችሁ ነበር። በቀጣይ በሚገራረሙ ደስ በሚል ቪዲዮዎች እንገናኛለን። ታዲያ ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አብሮነታችሁን አሳዩኝ። በቀጣይ እስክንገናኝ ድረስ ይመቻችሁ። ባይ ባይ።